እንግዲህ ዛሬም ደግሞ እነ ዳኒ ሩታና ሜሪ ተገናኝተዋል ማለት ነው። አብርሃም እየታመመ ነው፣ ኤፍሬምና እንትን እያለ ነው ምናምን ተንበርክኮ ያደርጋለታል እንደ ድጋሚ የሚለው ደጋፊም አለ። እና እኔ የምላችሁ አብርሃምና ሩታ መጀመሪያም ተጣሉ። እኔ ግራ የገባኝ እኮ ነው። ተጣሉ ከተጣሉም ካልተጣሉም እኛ አናቅም፣ የምናውቀው ጉዳይ የለም። ግን አሁን ወደ ሩታ ተመለሰ፣ ወደ ሄርሜላ ተመለሰ፣ ምንም የሚያገባን ነገር የለም። ምክንያቱም ይሄ የምታዩት ሁሉ ፍቅር ሪል ፍቅር የሚመስላችሁ አለ። ሚዲያ ላይ የሚመጣ ሁሉ ሪል ፍቅር አይደለም። ማወቅ ያለባችሁ ለስራ ነው። ሄርሜላም የመጣችሁ ለስራ ነው። ሩታ እና አብርሃም ባልና ሚስት ናቸው። ምክንያቱም ልጅ ወልዷል፣ አምነናል አሁን ማለት ነው። ስለዚህ ሁሉም ሰው ለስራ ነው። ሄርሜላም ለስራ ነው መጣችሁ፣ ስራ እየሰራች ነው። ቀለበቱም የተደረገ የውሸት ነው። ምክንያቱም ትኩረት መስጠት አለባችሁ እኮ የቀለበት ነገር። አብርሃም እውነት ሪል ከሆነ እውነት ከሆነ ለሄርሜላ ከልብ ቀለበት ያደረገ ቢሆን ልክ እንደ ሩታ ከልብ ቢሆን ኖሮ እንደዚህ ያደርጋል ብላችሁ ታስባላችሁ? በአንድ ነጠላ ኬኩ ራሱ 400 ወይ ደግሞ 1000 የምትገዛ ከዛ በኋላ ምንም ከጀርባ ሰው የለም፣ በድብቅ የተደረገ ሲመስል ማለት ነው። በድብቅ በቃ እዛ ካሜራ ላይ ታዩ ነው ሰዎች ነው እንጂ ምንም የለም፣ ማንም የለም። ስለዚህ ሪል የሚመስላችሁ ነገር አለ፣ ሁሉንም ነገር ማለት ነው ሪል። ስለዚህ ነገ ወደ ይሄ የሚል ላይ ማለት እንደዚህ አትበሉ። ባልና ሚስት ልጅ ወልዷል፣ አብሮ ይኖሩ። እንደውም ጸልይላችሁ። ምንድን ነው የምታገኘው እናንተ? ለልጅቷ ራሱ አስቡ። እንደዚህ አይነት ባል እንዳትሰጣት ማለት ነው ለሄርሜላ። እቺና አንዴ ገብታለች። ለሄርሜላው ደግሞ ጸልዩለት፣ ደህና ባል እንዲሰጣለት፣ ሰብስቦ የሚያስቀምጠ እንትን ገንዘብ ማይሰራበት፣ ሴትነታን ወደ ገንዘብ ማይቀይርለት ይስጣት። መጸለይ ያለባችሁ እንጂ እንደዚህ መሆን ከሷ ወደ እሷ መመለስ የለብህም። ለሷ ጸልዩ። እንደውም እቺ አንዴ ወልዳለች፣ ምንም ብላለች፣ ክብሯን ጥላለች። ምንም እቺ አንዴ ስም ወጣለታል። ስም አንድ ስም ብቻ አይደለም 1000 ስም ወጥቶለታል። እቺ ወልዳለች። እቺኛ ገና ነችና ደህና ባል እንዲሰጣለት ጸልዩ እንጂ ለምን አብርሃም እንዲሰጣለት ወደ እሷ እንዲመለስ ምናምን ትመኛላችሁ? እንደዚህ ያነባል። እንደዚህ እንደ ይቃ የሚጎተት ወደዚህ የሚጎተት ባል ነው የምትመኙለት? በእውነት ሪል ደጋፊ ከሆናችሁ እንደዚህ ያንን ባል ትመኛላችሁ? ለሷ ጸባይ አላት፣ ውበት አላት። ስለዚህ ዳንና እንትን ደግሞ ሁሉም ለዩቱባችሁ ነው። በቃ ሁሉም ለስራችሁ ነው የሚለፉት። እንደምታውቁት ዛሬ ይሄ ቤት ነው፣ ትላንትና ይሄ ቤት ነው፣ ተነጎዳ አሁን ደግሞ ነገ የሜሪ ቤት ይመጣል። ዛሬ ዳኒ ቤት መጥቷል፣ ትላንትና ሩታ ቤት መጥቷል። እንደዚህ ቦታ እየቀያየረ ለመስራት ነው እነሱ በቃ ወደዳችሁም ጠላችሁ ማለት ነው። ምክንያቱም ኤፍሬም ራሱ ሄዶ የሄርሜላ ቤት የሚያደርገው ነገር አይታችኋላ። ሄርሜላም ለማፍቀር እውነት ወንድሙ አስረግዞ ከሆነ እውነት ሪሊ ከሆነ እንዴት ወንድሙ አስረግዞ ወንድሙ ደግሞ እሷን መከተል የሚሄደው ምን ይመስላችኋል? ይሄ ራሱ አስተሳሰባችሁን ሪል ነገር ሁሉም ነገር ሪል ነው የሚመስላችሁ? ሪል አይደለም፣ ውሸት ነው ሁሉም ነገር፣ የእውነት የለም። ስለዚህ ለስራችሁ ነው። ሄርሜላም ለስራ ነው የምታደርጉ፣ እነ ሩታም ለስራ ነው የሚያደርጉ። አብርሃምና ሩታ አልተለያዩ። እውነት አብርሃም ተለያይቶ ቢሆን እስከ ዛሬ የራሱን ቤት ተከራይቶ ጸዳ ብሎ ምናምን አብርሃም ነው ቤት ማሳየት እንትን የማይለው። ስለዚህ እውነት እንዳይመስላችሁ አብርሃምም አልታመመም፣ ደህና ነው። አውቆ ነው በቃ ምንም መተት የለም። መተት ነው እንደዚህ የሚያደርጉ፣ ምንም መተት የለም። ወደ መተቱ መታቅም እቺ ምክንያቱም ቤተሰቡ እንትን ናቸው። የት መተት አውቃ ነው መተት የምትሄደች? በቃ አውቃ ነው። ምክንያቱም እሷ መቋቋም ስለምትችል ነው። የሰውን ምላስ መቋቋም ስለምትችል ነው ከባድ ተወና የምትሰጣት ለሩታ ማለት ነው። መቋቋም ትችላለች፣ መውጣት ትችላለች። መውጣት አቅም ስላለት ነው እንደዚህ አይነት ነገር መሰጣት እንጂ ምንም መተት አይደለም።
አይመኑ። ምንም መታት አይደለም። ምክንያቱም ልጅቷ መቋቋም ትችላለች። የትኛውም ምላስ ቢወርድባት፣ የትኛውም ንግግር፣ የትኛውም መጥቶ በማጓተታ ማውጣት ስለምትችል መመለስ ስለምትችል አቅም ስላለት ነው ተወና የሚሰጣት። ተወና ነው። አብርሃም ዳይሬክተር ነው። ይሄን ሁሉም ነገር የሚሰጠው መስራት ስለሚፈልግ። ስለዚህ በቃ ውሸት፣ ሁሉም ነገር ውሸት መሆኑን ያወቃችሁ ለሩታ ቤቱን ገዝቻለሁ ለጥቂት ቀን ውስጥ ቤትን ትገባለች ምናምን ብለው እስከ ዛሬ ስንት ወር ነው? 6-7 ወር 6-7 ወር እስከ ዛሬ ቤቱን አልገባችም። የታለ ታዲያ ቤቱ?